ሰላም ቤተሰቦች፣ ዛሬም ከባለፈው የቀጠሉ ጥያቄዎችን በጋራ እየሰራን እንሄዳለን። if the 6th and 11th terms of an arithmetic progression are 52 and 112 respectively, then which of the following is the common difference of the sequence ይላል። እዚህኛው ጥያቄ ላይ የተሰጠን a6 እና a11ኛው ነው ማለት ነው። ስለዚህ a6ችን ስንት ነው? 52 a11 ደግሞ 112 ተሰጥቶናል። ስለዚህ ከነዚህ እነዚህን ተጠቅመን እንዴት ነው ኮመን ዲፈረንስ ብናገኘው ነው። በመጀመሪያ a6 ማለት a1 plus 5d a11 ማለት ደግሞ a1 ሲደመር 11 ከነበረው ላይ አንድ ቀንሰን በኮመን ዲፈረንስ ማባዛት ነው። ስለዚህ 10d ይሆናል። እሺ a6 52 ተሰጥቶናል። ስለዚህ 52 እኩል ይሆናል a1 plus 5d። እሺ a11 ማለት ደግሞ 112 ተሰጥቶናል። 112 እኩል ይሆናል a1 plus 10d። ስለዚህ አንዱ ከአንዱ መቀነስ ነው። a1 ከa1 ስንቀነስ ይጣፋልና ስለዚህ d ማግኘት እንችላለን። 52 ሲቀነስ 112 ኔጌቲቭ 60 እኩል ይሆናል 5d minus 10d minus 5d ለማይነስ 5 ስናደርግ 5 በ5 ይጣፋል። ዲያችን ስንት ይሆናል? እቺ በኔጌቲቭ ሆነ ያጠፋልናል። ዲያችን 12 እናገኛለን ማለት ነው። ስለዚህ መልሳችን 12 ይሆናል። ኤ ላይ ያለው ትክክል ነው ማለት ነው 12። እሺ ቀጣዩ ጥያቄ if the first terms of an arithmetic sequence is 3 and the sum of its first 4 terms is equal to 1/5 of the sum of the next 4 terms, then which of the following is the sum of the first 20 terms ይላል። እዚህም ያው አርትሜቲክ ፕሮግሬሽን አይነት ጥያቄ ነው ሰጠን። a1ችን ተሰጥቶናል። እዚህ ላይ a1 3 ነው አለ። a1 3 ነው። ስለዚህ የመጀመሪያዎቹ 4 ተርም ማግኘት እንችላለን። ምክንያቱም a1 ተሰጥቶናል። a2 ደግሞ በዚህ ፎርም መጻፍ እንችላለን። ስለዚህ a1ችን 3 ነው። a2 ማለት ደግሞ a1 plus d ምክንያቱም ከቱ ላይ 1 ስንቀንስ 1 ነው። 1 times d ነው። a3 ማግኘት እንችላለን። a3 ማለት ደግሞ a1 plus 2d። እሺ a4 ማለት ደግሞ a1 plus 3d። ስለዚህ ያው a1 አግኝተናል፣ ተሰጥቶናል ሲጀመር a1 3። ስለዚህ እዚህ ቦታ ላይ a1ን መተካት ነው። ስለዚህ a2 ማለት 3 plus d፣ a3 ማለት ደግሞ 3 plus 2d፣ a4 ማለት ደግሞ 3 plus 3d። እሺ ይሄ የመጀመሪያዎቹ ነው። the first 4 terms ነው። ይሄ the first 4 terms። እሺ the next 4 terms ደግሞ ይላል። ምክንያቱም እዚህ ጋር ጥያቄው ላይ the first 4 terms is equal to 1/5 of the sum of the next 4 terms። ስለዚህ አሁን ኔክስቱን እንፈልግና ሰማቸውን እንሰራለን ማለት ነው። እሺ ኔክስት 4 terms ደግሞ እዚህ ጋር ኔክስት 4 terms ይሄ ማለት ከa5 ነው የምንጀምረው ማለት ነው። a5 እኩል ይሆናል a1 plus 4d ነው። a1ችን 3 ነው። ስለዚህ 3 plus 4d፣ a6 3 plus 5d፣ a7 3 plus 6d፣ a8 3 plus 7d። አሁን የሁለቱን ሰማቸውን እንፈልጋለን ማለት ነው። የፈርስት 4 ተርም እና የኔክስት 4 ተርም ለየብቻው እንፈልጋለን።
ስለዚህ ኤስ ፎር ልበልና የመጀመሪያው 3 ነበር ፕላስ ሁለተኛው ላይ ያገኘነው ደግሞ ኤ1 ፕላስ ዲ ነው። ኤ1አችን 3 ነው። ስለዚህ 3 ፕላስ ዲ 3 ፕላስ ዲ ፕላስ 3 ፕላስ 2ዲ ፕላስ 3 ፕላስ 3ዲ ኤስ ፎር ስንት እናገኛለን? እኚህን ስንደምር 12 ሲደመር 6ዲ። ይሄ አሁን የመጀመሪያዎቹ ፎር ተርም ነው። ዘ ኔክስት ፎር ተርም ደግሞ ኤስ ኔክስት እንበል። ኤስ ኔክስት ፎር እንበልና እሺ እሱ ደግሞ 3 ፕላስ 4ዲ ፕላስ 3 ፕላስ 5ዲ ፕላስ 3 ፕላስ 6ዲ ፕላስ 3 ፕላስ 7ዲ። የእነዚህንም ሰማቸውን ስንፈልግ ኤስ ኔክስት ፎር 12 ፕላስ 22ዲ። ስለዚህ ይሄ የኔክስቱ ነው። ይሄ ደግሞ የመጀመሪያዎቹ ዘ ፈርስት ፎርም ተርም ነው ማለት ነው። ስለዚህ አሁን ጥያቄ ላይ ምንድነው የሚለን? the sum of its first four term is equal to 1/5 of the sum of the next four terms። ስለዚህ s4 እኩል ይሆናል 1/5 of s next 4 እንደማለት ነው። እዚህ s4አችን የመጀመሪያዎቹ ተርም ያው እዚህ ጋር አግኝተናል 12 ፕላስ 6d እኩል ይሆናል የሁለተኛው ደግሞ ያው 1/5 of 12 ፕላስ 22d። እዚህ ቦት ሳይድ በአምስት ብናበዛው 60 ሲደመር 30d እኩል ይሆናል 12 ሲደመር 22d። እሺ ሪአሬንጅ ስናደርገው 8d እኩል ይሆናል ኔጌቲቭ 48 ይሆናል። ዲያችን ኔጌቲቭ 6 መጣልን። አሁን ፋይናል ሰሙን መፈለግ ነው ማለት ነው። ኤስኤን ደግሞ ፎርሙላ እናውቃለን። ኤስኤን ማለት ኤን ኦቨር 2 ኢንቱ 2 ታይምስ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ። ይሄን እናውቃለን። ስለዚህ ምክንያቱም እዚህ ጋር ሰም ኦፍ ዘ ፈርስት 20 ተርምስ ስለሚለን ማለት ነው። ኤስ 20 ነው የምንፈልገው። 20 ሲካፈል 2 2 ታይምስ ኤ1አችን ስንት ነበር? ኤ1አችን 3 ነው ፕላስ ኤናችን ከ20 ነው የምንቀንሰው ማለት ነው። 20 ስለሆነ ሲቀነስ 1 ዲያችን ኔጌቲቭ 6 ያገኘ ነው ማለት ነው። ስለዚህ ኤስ 20 ስንት ይሆናል? ካልኩሌት ስናደርገው ኔጌቲቭ 1080 ይሆናል ማለት ነው። ይሄ ደግሞ ቢ ላይ እናገኘዋለን። እሺ ቀጣዩ ጥያቄ the domain of the function f defined by f of x እኩል ይሆናል 4 minus x plus 1 over root x square minus 1 is equal to ይለናል። እሺ እዚህ ዶሜን ብቻ ለብቻ መፈለግ እንችላለን። የሩት 4 minus x እና 1 over እቺኛው x square minus 1 ዶሜኑን እንፈልግ። ስለዚህ እቺኛዋን ስኩዌር ሩት ስላለች 4 minus x less than or equal to 0 ብለን ነው greater than or equal to 0 ብለን ነው የምንፈልገው። ስለዚህ 4 x ይሆናል። x ነው ለዚህ ያሳለፍኩኝ። ስለዚህ x is less than or equal to 4 ኤክሳችን ከአራት ያነሰ ነው ማለት ነው የዚህ ዶሜን የሚሆነው። ስለዚህ ከኔጌቲቭ ኢንፊኒቲ እስከ 4 ማለት እንችላለን። 4ን ግን ያጠቃልላል ምክንያቱም እዚህ ጋር ኦር ኢኳል ቱ ስላለ ማለት ነው። የሁለተኛውን ደግሞ ሩት 1 ኦቨር ሩት ኤክስ ስኩዌር
ማይነስ 1። ይሄ ግን እዚህኛው ላይ አሁን ኢኳል ቱን አንጨምርም፣ ምክንያቱም ኢኳል ቱ 0 ከሆነ 1/0 አንዲፋይንድ ስለሚሆን ማለት ነው። ስለዚህ ኤክስ ስኩዌር ማይነስ 1 ግሬተር ዳን 0 ብቻ ነው የምንሰራው ማለት ነው። ይሄ ማለት ደግሞ ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ግሬተር ዛን 0። እሺ ስለዚህ ይሄን ኢንኢኳሊቲ ስንሰራ ኤክስ ማይነስ 1 እሺ እዚህ ጋር ኔጌቲቭ 1 አለ፣ እዚህ ጋር 1 አለ። ኤክስ ፕላስ 1 ኤክስ ማይነስ 1 እና የሁለቱ ብዜት እዚህ ጋር 0 ይሆናል። ኤክስ ፕላስ 1 ወደዚህ ኔጌቲቭ ነው፣ ወደዚህ ፖዚቲቭ። ኤክስ ማይነስ 1 እዚህ ጋር 0 ይሆናል፣ ወደዚህ ኔጌቲቭ፣ ወደዚህ ፖዚቲቭ። ብዜታቸውን ስንወስድ ይሄ ፖዚቲቭ፣ ይሄ ኔጌቲቭ፣ ይሄ ፖዚቲቭ ግሬተር ዛን ስለሚል ፖዚቲቭ የሆነውን ነው የምንወስደው። ስለዚህ ፖዚቲቭ የሚሆነው እዚህ ጋር የምናገኘው ፖዚቲቭ እዚህና እዚህ ነው። ስለዚህ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ዩኒየን ከ1 እስከ ፖዚቲቭ ኢንፊኒቲ ነው ማለት ነው። ሶ የዚህ ዶሜን አግኝተናል፣ የዚህኛው የዚህም አግኝተናል ፎር ማይነስ ኤክስን። ሶ የሁለቱን ኢንተርሴክሽን ነው የምንወስደው ማለት ነው። የዚህ ዶሜን ለማግኘት ኢንተርሴክሽን የዚህንና የዚህኛውን። ሶ ኔጌቲቭ ኢንፊኒቲ እስከ 4 ኢንተርሴክሽን ኔጌቲቭ ኢንፊኒቲ ኔጌቲቭ 1 ዩኒየን 1 ኢንፊኒቲ። ስለዚህ ኢንተርሴክሽናቸውን ላይን ላይ ብናይ እዚህ ጋር ኔጌቲቭ 1 አለ፣ እዚህ ጋር 1 አለ፣ እዚህ ጋር 4 አለ። ቁጥሮቹ ወሰድኩኝ። ይሄ ከኔጌቲቭ ኢንፊኒቲ እስከ 4 ነው የሚለው፣ 4ን ያጠቃልላል። እንዲህ ማለት ነው። የዚህ እንዲህ ነው። የሁለተኛው ደግሞ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1፣ ኔጌቲቭ 1 ግን ኢንክሉድ አያደርግም። ስለዚህ ከዚህ ማለት ነው እንዲህ ነገር ነው፣ ወደዚህ ነው ግን ኔጌቲቭ 1ን አያጠቃልልም። እሺ ኢንተርሴክሽናቸውን እያገኘን ነው ማለት ነው። የዚህ ደግሞ ከ1 እስከ ፖዚቲቭ ኢንፊኒቲ እንዲህ አያችሁ። ስለዚህ ይሄ እዚህ መሃል ኢንተርሴክሽን አላቸው። ስለዚህ ከ1 እስከ 4ን ኢንክሉድ አድርጎ ዩኒየን እዚህ ጋር ደግሞ ከኔጌቲቭ 1 እስከ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1ን ግን ኔጌቲቭ 1ን ሳያጠቃልል ማለት ነው። ስለዚህ የዶሜናችን የኤፍ ኦፍ ኤክሳችን ዶሜን ይሄ ይሆናል ማለት ነው። መልሱ ቢ ላይ ያለ ማለት ነው። ቀጣይ ጥያቄ what is the absolute maximum of f of x 2x cube minus 6x square minus 48 plus 7 ይላል። እሺ f of x 2x cube minus 6x square minus 48 plus 7 on ኢንተርቫሉ ከኔጌቲቭ 6 እስከ 8። እሺ በዚህ ኢንተርቫል ውስጥ የዚህ አብሶሉት ማክሲመም ቫልዩ ነው የተጠየቅነው። ስለዚህ ይሄን መጀመሪያ ክሪቲካል ፖይንቶችን መፈለግ አለብን። ስለዚህ ክሪቲካል ፖይንት ደግሞ የምናገኘው f of x ዴሪቬት አድርገን እኩል ይሆናል 0 ማለት ነው። ሶ f of x አችን ይሄ ነው። ዴሪቬት እናድርገው 2x cube 3 times 2 f derivative of x እኩል ይሆናል 6x square minus 12x ሶሪ እዚህ ጋር x አለች minus 48። ስለዚህ 6x square minus 12x minus 48 እኩል ይሆናል 0 ማለት ነው። 6 የጋራን ብናወጣ x square minus 2x minus 8 እኩል ይሆናል 0። ይሄን ፋክተራይዝ ስናደርገው x minus 4 times x plus 2 ይሆናል እኩል ይሆናል 0። ስለዚህ x አችን 4 and
-2 ይሄን አገኘን። አሁን እነዚህ ክሪቲካል ነምበሮች በኢንተርቫል ውስጥ አሉ። በኢንተርቫል ውስጥ የሚገኙ ከሆኑ እነዚህም ሙሉን ነው ኢቫሉዌት የምናደርገው ማለት ነው። ኤፍ ኦፍ ኤክስ ቦታ ላይ አንደኛ ክሪቲካል ነምበሮቹ፣ ሁለተኛ ደግሞ ያገኘናቸው የተሰጡን ኢንድ ፖይንቶች። ስለዚህ እያንዳንዱን ኤፍ ኦፍ ኤክስ ቦታ ላይ አት ኤክስ -6 ላይ እንፈልጋለን፣ ኤክስ 8 ላይ፣ ኤክስ 4 ላይ እና ኤክስ -2 ላይ። ምክንያቱም ክሪቲካል ነምበሮቹ ኢንድ ፖይንት ውስጥ ስለሚገኙ ማለት ነው። ስለዚህ ኤፍ ኦፍ -6 እኩል ይሆናል -6ን ኤፍ ኦፍ ኤክስ ውስጥ ማስገባት ማለት ነው። 2 ኢንቱ -6 ኪዩብ -6 ኢንቱ -6 ስኩዌር -48 ኢንቱ -6 ፕላስ 7 እዚህ ኤፍ ኦፍ -6 ካልኩሌት ስናደርገው ስንት ይመጣልናል? -353። እሺ ቀጣይ ደግሞ ኤፍ ኦፍ -2 ኤፍ ኦፍ -2 2 ኢንቱ -2 ኪዩብ -6 ኢንቱ -2 ስኩዌር -48 -2 ፕላስ 7 ስናደርገው ኤፍ ኦፍ -2 63 ይመጣልናል። ኤፍ ኦፍ 4ም አስገቡ -153 ይመጣልናል። እንደገና ኤፍ ኦፍ 8 263 ይመጣልናል። ሶ የተጠየቅነው አብሶሉት ማክሲመም ስለሚለን ትልቁን ቫልዩ ነው የምንወስደው ማለት ነው። ሃይስቱ ከ-353 ከ63 ከ-153 ከ263 ሃይስቱ 263 ነው። ስለዚህ መልሳችን 263 ይሆናል ማለት ነው። ምርጫ ላይ እናገኘዋለን ማለት ነው።